መቼም አልፈራም። ግን ደግሞ የሱን ተንኮል የምታገስበት ጊዜ ላይ አይደለም ያለው። የሆነ ነገር ቢያደርግ እንደ በፊቱ አልታገሱ። ምን ታደርጋለህ? መቼም እንደ ወንድ መሳሪያ አልማዘዝ። ይሄን አልጫ ሰብሬ ነው የምጥለው። ከማንም ጋር እንድትጣላ አልፈልግም። ለሱ ያዘጋጀሁልህ ቅጣት ራሱ ከበቂ በላይ ነው። አንተ ምንም አታድርግ ለእኔ ስትል። እሺ ቱቴ ናትን እየቀጣችሁ ነው? ቆይ እንዴት ማለቴ? ቅጣቱ ምንድን ነው? ቅጣቱ መሸነፍ ነው፣ እኔም ማጣት ነው። በዛ ላይ ደግሞ ለናቲ ከመሸነፍ በላይ ምንም አይነት ቅጣት የለም። አሁን ገባኝ። ቆይ ሁለታችንም ሽማግሌ እንደንደክ ያረግሽው ለማወዳደር ሳይሆን እሱ እንዲሸነፍ ነው? አሁን ላይ አንተን ከማንም ጋር ላወዳደር አልችልም። እንደምትወደኝ በልበ ሙሉነት መናገር እችላለሁ። በእኔ ተስፋ እንደማልቆርጥ። ይሄ ወርቅ አንዱ ነው። ቆይ አንተ ይህን ሁሉ ብር ኬት አምጥተህ ነው? ናቲ እንዳትዋሽ፣ ኬት አምጥተህ ነው ገንዘቡ? ምን ያህል እንደምወድሽ አንቺ አልገባሽም ማለት ነው። ለአንቺ ምንም ነገር ሆናለሁ። መቼም ነው ከሰው በታችም አላደርግሽ። አባትሽ አንዴ ፈቅደው ይስጡኝ እንጂ ሀገራችሁ ላይ ታይቶ በማይታወቅ ድል ባለ ሰርግ ነው ደግሽ የማገባሽ። ተመስገን መቼም ቢሆን በህልሙ እንኳን እንደዚህ አይነት ሰርግ አይቶ እንደማያውቅ ነው የሚነግርሽ። ዞረ በቃ ተመስገን ላይ ነው አይደል? አሁን አታረሳሳኝ። ገንዘቡን ከየት ነው ያገኘው እያልኩ ነው። እንዴ እናቴን ጠየቅኳት። በቃ ማለት ምንድን ነው የጠየቃት? ለወደፊት ይጠቅማል ብሎ አባቴ ሳይታሰር በፊት ያስቀመጠልኝ ገንዘብ ነበረ። አሁን ደግሞ እንደሚያስፈልገኝ አሳምኜ ከነገርኳት በኋላ እንድትሰጠኝ አደረኳት። እና ቆይ እናት እንደዚህ በቀላሉ ሰጠች? በቀላሉ እንኳን አልነበረም። በጣም አስለምናኛለች። በመጨረሻም በሊቢያ ያሰደዳለሁ ብዬ ስነግራት ማምረሪና አይታ ሰጠች። ቆይ ናቲ ይህ ሁሉ ነገር አድርገህ ባይሳካስ? ማለቴ አባቴ እሺ ባይላስ? ቱቲ በእኔ ድክመት እንዳላጣሽ ማድረግ ያለብኝ ብቻ ሳይሆን ምን መሰለሽ ባለ ገንዘቡ አንተ ምን ታደርግ ባንጂ ሁለት እንደዚህ እንዳታረግሽ ምን ይመስላል? ሰላም ወደ ቻናል ቤተሰቦቼ አስቱሜ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለው ነግረናል። እስከዛው ከኔ ጋር አብራችሁን ቆዩ። አባዬ እባክህ አትሂዱ፣ እማዬ እዚህ እንድትመጣ እናደርጋለን ብላ ትሁት እየተናገረችው ነበር። አባዬ ነገር ግን አባዬ ትሁት እያወቅሽው እንዴት እንደዚህ ታደርጋለሽ በማለት ይጠይቃታል። እና እንኳን አይደለም እዚህ ኢላን ሜትር ተጉዛ እዚህ ልትመጣ እዛ እንኳን ወጣ ምንም እንደማታረግ እያወቅሽው ብሎ ስላት አባዬ ልክ ነህ፣ በቃ አባዬ ግን ለሽምግልና ለመምጣትና ለመድረስ እንድትሞክር ፈልጋለሁ ሲል ይነግራል። እሱም እሺ አታስብ በማለት ከነገረ በኋላ እንደሚመጣ ድንገት ተሰናበት እያለ እማዬ ድንገት ተመስገን ይዞ ካቻለው እና አባዬን ትሁትን እጅግ በጣም ተደሰቱ። ወይኔ ተመስገን ምን ላድርግ እንደው አንተን ይዘህ መታ ሂያ አንተ እስቲ በማለት አባዬ አንተማ ከኛ መለየት የለብም እና በጭራሽ እንድትለየን አንፈልግም ለዛ ሲባለው ብሎ ይነግራል። ምን እላለሁ ልጅ ፈጣሪ ይባርክ በማለት ይመርቅና በጣም ደስተኛ ይሆናሉ አንድ ላይ ሁሉ ማለት ነው። ነገር ግን ተመስገን ማየን መምጣቷ ሳይ በጣም ደስተኛ ነበር። ናቲ ግን በጭራሽ ደስተኛ አልነበረም። ምክንያቱም ዘርፍ መጣ ወርቅ በሙሉ የማየ እንደሆነ በደንብ ያውቃል ማለት ነው። በዛ ተመለሰ ትሁት ላይ እጇ ላይ ወርቁ ሲታይ ሳርቆ እንደመጣ ማወቃ የማይቀር ነው እና ትሁት ይሄ ነገር አስቀምጪ ይጠፋብሻል ደብቂ በማለት እንድትደብቅ ያደርጋል። ሜሮን ቲና ከቤት እንድትወጣ ነው አራታቸው ደስተኛ ሆኖ መኖር እንደምትፈልግ እየነገረችው ነበር። እሱም አዎ እሷ ጋር ያለ ገንዘብ ወደ ራሳችን ካስተላለፍን በኋላ እንዲኖር እናደርጋለን አታስብ በማለት ይነግራታል። ነገር ግን ሜሮን በቲና በጭራሽ ደስተኛ እንዳልሆነችና እጅግ በጣም አደገኛና እያሰቃየችው እንደሆነ ትነግረዋለች። ሜሮን እባክሽ ተረጋጊ፣ እሺ አናግራለሁ ብዬሻለሁ አይደለም እንዴ? አናግራታለሁ፣ እሺ ተረጋጊ በማለት ይነግራታል። እሷም እሺ በማለት ለመረጋጋት ትወስናለች። ቢሆንም ግን አሁን ቲና
እንግዲህ በመጨረሻ ወንድሙ ቲና ማየት እንደሚችል ይረዳል። እሷን ለማጥቃትና ቦርሳን ለመፍተሽ ስትል ቦርሳን ያዝ ስታረግ ያውቃል። እኔ እኮ አንቺን ልፈትን ብዬ ነው በማለት ታስመስል ነበር። ነገር እኔን አትፈትነኝ ዞሮ ራስህ ትወድቃለህ ስትል ትነግረዋለች። ነገር ግን እሺ በማለቱም ይስማማል። ቢሆንም ግን ምንም ነገር ማድረግ እንደማይችል ናቲ ወርቆቹ ከየት እንዳመጣና እማዬ ለመናገር ስትነሳ ነገር ግን እማዬ እባክሽ ሰው ፊት አታዋርጂኝ፣ አሁን ጥሩ ነገር እንዳልሰራው በደንብ አውቃለሁ፣ ግን እባክሽን ይቅር በይኝ። እናም ናቲ ወርቁ ሰርቆ እንዳመጣ የትሁት አባት ስደርስበት በጣም ደነግጣል። ወርቅ ሳይሆን ይዞ የመጣ በሙሉ አንድ ቦታ ሰብስባ ያስቀምጠችው አርቴ እንደሆነ ተናገረች። በጭራሽ ይህን አልጠበኩም። ምነው ልጄ ትሁት ማንም ሰው አታገባም እኔም ብቻ ነኝ፣ አለዛ ግን ያ ሽማግሌ ነጭ ጥቁር የፀጉር ለውጥ የመጣ እዚህ እገላለሁ፣ አባቴም እንደማይለቅ እርግጠኛ ነኝ በማለት ይናገራል። ቢሆንም ግን እንግዲህ አንድ ነገር ታደርጉና እስከ መጨረሻው እንቆራረጣለን። ትሰማኛለህ? ዝም ስላልኩ የፈራው መስሎ ከሆነ ተሳሳል። የትሁት አባት እባክህ አንድ የሚለውን ነገር ስማኝ እንጂ ምንም ነገር አይፈጠርም። ስለዚህ ምንም እንደማያመጣ እርግጠኛ ነኝ። እስቲ ወንድ ነው አባይን አንድ ሰው ይንካ ብሎ ይጀራል ጀመረ። ተመስገንም ስሜታዊ በመሆን ናቲም መቼም በሁለቱት እንደማይገባና መጥፎ ሰው እንደሆነ ጭምር ከተናገረ በኋላ እሱ ማንም ነገር እንደማያመጣ ቢነግረውም ቢሆንም ግን እንደዚህ መልፋት አልነበረም ብሎ በደስታ ሳመሰግን ነበር። ተማች ለመሆን እየሞከረ ነበር። ሁሌ እኔ ምን ለማጣጣል ዝም ብለህ አንተ ነጥል ለማስጣላት ሞከር። የምታደርገው ነገር የማናውቀው አያት ይመስል አርፈ ተቀመጥ ብሎ ይናደድበታል። ናቲም አሁንም ቢሆን የትሁትን አባት አሳምኖ ትሁትን እንዲሰጥ ለማድረግ እየሞከረ ነበር። ነገር ግን እያደረግኩ ያለ ነገር የማናውቅ አይመስልህ፣ ስለዚህ የምታደርገው ነገር ተጠንቀቅ በማለት ይጮህባታል። እና በደንብ አውቃለሁ ናቲ የምታደርገው ነገር የማናውቀው አይመስልህ፣ አርፈ ተቀመጥ ስል ይነግራል። እና ተመስገን እጅግ በጣም ይበሳጭና ይናደዳል። ምክንያቱም ናቲን የራሱ ተወዳጅ ለመሆንና ተመስገንን እንዲጣሉ ለማድረግ እየሞከረ ነበር። የትሁት እኔ ምርጬን አውቀዋለሁ፣ ስለዚህ ሁላችሁም ጣልቃ እንዳትገቡ ብሎ ተመስገን ተናዶች ይወጣል። ትሁት ላይ ይናደዳል። ምክንያቱም ለምን ጠራሽ በማለት ይወለ ተመስገን እኔ የጠራሁት ደውሎ ነው ይካለኝ ስላለኝ እኔ የጠራሁት ምክንያቱም አንተ ምንም ማሳስብ ነገር አንተ ምርጫ ውስጥ አላስገባም፣ እንደምትወደኝ በሙሉ አምናለሁ። ስለዚህ እንዲቀጣ እንዲሸነፍ ፈልጌ ነው ስትል እና አውቀሽ ነው የጠራሽው በማለት ስትል ይጠይቃታል። አዎ ናቲም ከምንም በላይ የሚጠላው መሸነፍ ነው፣ ተሸንፎ ላይ ፈልጌ ነው ስትል ትነግረዋለች። እና ነገር ግን እያደረገ ያለ ነገር እኮ ትክክል ነው፣ ቢሆንም ግን አንተ በጭራሽ አትናደድ፣ ምርጬን እያወቅህ በጭራሽ ከሱ ጋር ወጣ ገባ ውስጥ አትግባ በማለት ትነግረዋለች። ነገር ግን ስራው እጅግ በጣም ያናደኛል፣ ያበሳጨኛል በማለት ትነግረዋለች። አዎ እሱ አንተን ለማናደድና አንተን ለማበሸቅ ቆርጦ ተነስቷል፣ ስለዚህ አንተ በጭራሽ እሱን አትስማ ትለውና ትነግረዋለች። እሷም እሺ በማለቱም ተስማማለች። ተመስገን ናቲ እንግዲህ ሰርቆ ያመጣው ወርቁን በሙሉ አንገታቸው ላይ የትሁትን አባት ለማታለል ሲሞክር ወርቁን ይሰጣታል። ይህንን ኮይናል ማድረግ አልነበረብም፣ መልፋት አልነበረብም። አይቱን ቁጭ ብላ እየተመለከተች ነበር። ወርቅ አርቲፊሻል ሲሆን ወርቅ ሳይሆን አርቲፊሻል ነበር ሳረግለት የነበረውን። ነገር ግን ወርቅ አደረግኩ ብሎ ይህ መልፋት አልነበረብም እኮ ይህንን ማድረግ አልነበረውም ሲሉ ይነግሮታል። ነገር ግን ከዚህ በላይ ማድረግ ትሁት እንግዲህ እኔ ደስ የሚል ቤተሰብ አለኝ እና ግን ከቤተሰብ ይልቅ እኔ በራሴ ነው የምመካው፣ በራሴ ነው የምኖረው ሲል ማስመሰሉን ቀጠለ። ነገር ግን የትሁት ዝም ብላ እያየችው ነበር። ነገር ግን ናቲ ተወዳጅ ሆኖ እንዲመረጥ ብዙ ጥረት እያደረገ ነበር። እናም ናቲም ትሁትን ሳናግረው ቆይ ምንድነው ችግር ብላ አወራችሁ። ለማጣላትና እሱን ለመብሸቅ እዚህ ድረስ መጣ በማለት ተራው እንግዲህ እኔ አባትሽ መቼም ቢሆን
ያለኝ ነገር በሙሉ አድርጋለሁ። ምናልባት እኮ የሁሉ አድርጋ ላይሳካልህ ይችላል። ስለዚህ ልፋት ከንቱ ሊሆን ይችላል። ለምን እንደዚህ ታደርጓለህ ስትል አባትሽን እኔ እንደምርጡኝ እርግጠኛ ነኝ። ስለዚህ አንቺን ለማግኘት የተሻለኝ ሁሉ አድርጋለሁ ሲል ይነግራታል። እናቱትም አለዛ ገንዘቡን ከየት አመጣ ብላ ጠየቀችው። እናቱ እንደሰጠችው ጭምር ነገረችው። እና ይሄ ደግሞ ትሁትም ስትለው እና ቆንጆ እንደሆነች እና ብዙ ነገር እያወራት ነበር። እና ተያይዘው ይወጣሉ። አንቺ ራሱ እኮ ተቀለሽ ትለያለሽ በማለት አበር ልክ ነው እና ምንድነው ችግሩ ብላ ተጠይቀዋለች። እና እንግዲህ አሁን ምን ይታይሻል? አዎ አንዳንዴ ቆይ ይታየኛል እያለች ማስመሰላ ቀጠለች። ሁሉ ተሰረተባት። ባልና ሚስት እንኳን ደህና መጣችሁ ብሎ ስጠይቆ ምንድነው ያልከው? አይ ባይና ወንድሜ ባይና ሚስት ለናል እንዴ በማለት አይ ትመስላላችሁ ለዛ ነው በማለት ነገሩ አይ በቃ ተውት ብሎ ቆይ አንተ አብዳል ምንድነው የምታወራው? በዚህ የምትረድበት ገንዘቡ በሙሉ እኮ እሷ ጋር ነው እንዴት እንደዚህ ታደርጋለች በማለት ያወራል። አይ እንደዛ ይቅርታ ወንድሜ፣ አይ ቢሆንም የምትናገረው ነገር እያሰብ በማለት ይነግረዋል። ተመስገን እንግዲህ ናቲ በጭራሽ ወርቁን ከየት እንዳመጣ እና በሙሉ ነገረችው። እና ከየትም ውሰብስባ ያመጣ ወርቅ ያተረገመ ተመስገን መቼም ቢሆን ትሁትን ከኔ አይቀማኝ ብሎ እየዛተ ነበር። ነገር ግን ተመስገን ተሸንፏል። እኔ ወርቁ በወርቅ ሳረጋቸው የትሁት ቤተሰብ እንዶ ዛሬ ይዘ የተሸማግሌ ካለካ አይጠበቅም ለማለት ምንም አልቀራቸውም ስል ናቲ ጉራው መንፋት ጀመረ። ነገር ግን ቲና በጣም ጥሩ ወርቅ አግኝታ ሞታል እያለች እየሳቀችበት ነበር። አማዬ ወርቁን ያገኘ መስሎ ሰፍ ብሎ ይዞ ስረቅ ነበር። ነገር ግን አርቲፊሻል በሙሉ ተሰብስቦ ይዞ ሲሄድ ትሁትን በዛ ለማታለን እየሞከረ ነበር። ግን ሙከራው ደግሞ መቼም አይሳካለትም ሲባባሉ እጅግ በጣም እየተሳሳቁ ነበር። ነገር ግን እሱ ትሁትን ያገኘ ትሁትን ያሸነፈ መስሎስ ነበር። ግን ወይም እኔ ገርመኝ ይሄ ዘዴሽ እንደው ትሁትን የመጣልሽ በማለት ትጠይቋለች። ወይ ልጄ መንከፍ እያለ መጥቶ ይዞ ሲሄድ እኮ ብታይ በሳቅ ትሞች ነበር። በሱ ቤት እሱ ብቻ ብልጥ ሌላ ፋራ። አይ ናቲ እንደው ያሰበ ነገር መቼም አይሳካለትም። ሁሌ እንደተሸነፈ ይቀራል እንጂ አሸንፋለሁ ብሎ ተሸንፎ መቅራቱ የማይቀር ነገር ነው እና መቼም እንደማይሳካለት እርግጠኛ ነኝ። ትሁትም ይህንን አይታ ነው የጠላቸው። ይሄ የማይረባ ስትል ትነግረዋለች። ተገኝ ግን መጨረሻ ቲናን እንደማይተው ያ ሽማግሌ ያጋድላሉ። እነሱ የማሩትን ነገር በጭራሽ ማመን የለብም። ከዛ ቅርታ አድርጉልኝ የትሁት አባት ትሁት ለኔ ነው የምትገባው፣ ለነዛው ቅርታ አትገባም። ይሄን ቢሆን ወጥቴ ከተሜ በጭራሽ አሁን ክብሬን እንዳወርኩ ክብሬ ትሁትን አገሮች መለስ ያለብኝ ሲል መጮኝ ሰማኛለህ። ከሆን በኋላ ልጅ አጠገብ ትደርስና ግንባርን ነው የምልህ በማለት ይዝትበት ጀመረ። እመነኝ ምንም ነገር አታረገኝም ስል ይዝትበታል። ሆኖም ግን ማድረግ ያለብኝ አደርጋለሁ ስል ይዝትበታል። ተመስገን ሁሉ ነገር ስለነገረው ምንም አይመጣም በእኔ ተማመኖ የትሁት አባት እስቲ ጫፉን አባዬ እንኳን እኔ ያሳያቸዋለሁ። በጭራሽ ይህንን የማድረግ ድፍረት የላቸውም። ስለዚህ ምንም ሀሳብ አይግባ ስል ይነግረዋል። ነገር ግን ምንም ቢፈጠር አሁን ተመስገን እንደምንም ብሎ ናቲን ከውድድር ውጭ ለማድረግ እየሞከረ ነበር። ነገር ግን ናቲ ተመስገንን ለማስወጣት ሲሞክር እንዲሁም ተመስገን ተናዶ መጥፎ ነገር እንዳያረግ እየገፋፋ ነበር። ተመስገን ግን ራሱን በመቆጣጠር ፈለግኩን ነገር መቼም አይሳካልን እያለች ትሁትን እንግዲህ አባትሽ እኔ ፈቅዶ እስከሰጠኝ ድረስ አንቺን ለማግባት አንቺን አገብቼ ተመስገንን ለማሳፈር እሞክራለሁ ስል ይልካል። ነገር ግን ያሰብኩ አይሳካም። አንተ ውድድርን ከራስ ጋር ነው ወይንስ ከተመስገን ጋር ነው ስትል ትጠይቋለች። ነገር ግን ትሁት ወዶ እንዳልሆነ አውቆ እሷን ለማሰቃየት ብቻ ነው። መቼም ትሁትን እንደማትወዳት ግልጽ ነው። ግን አንተ አውቀህ ነገሮችን ለማበላሸት እየጠርክ ነው። ተወዳጅ ሆነህ ለመታየት እየሞከርኩ ነው። ግን መቼም አይሳካልም፣ ተስፋ ቁረጥ በማለት ይነግረዋል። ነገር ግን ተመስገን አሁን ቢሆን ተስፋ እንደማይቆርጥ ናቲ ይነግረዋል። ናቲን ትሁት የወደው ሰውን አውቆ ለመጫወትና
ልቡን ካደረሰው እናቱ ተናግቶ ከሁሉም ጋር አቆራጦት ለማስቀረት ነበር ፍላጎት። ነገር ግን ይህንን የምታውቀው ቲና ብቻ ነበር። መቼም እንደማይወዳትና እየተጫወተባት እንደሆነም ጭምር እየተናገረች ነበር። ግን ያሰበው ነገር ሁሉ ስላልተሳካለት ናቲ በመጨረሻ እጅግ በጣም ይበሳጭና ሴትን የራሱ ለማድረግ ቢሞክሩም ሳይሳካለት ይቀራል። የወርቁ ነገሩም እማዬ በመጣች ቁጥር እሱ ወርቁ ዘርፎ እንደመጣና ወርቁ በጭራሽ የእሱ እንዳልሆነ ደጋግማ ስትነግረው እጅግ በጣም ሊደነግጥና ይበሳጫል። ወደ ተመልካቾች ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ጤና ከእናንተ ጋር ያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ